ቲፒኤልኤፍ ብቻ ምታልኝና ትግራይ ብቻ ዝጋልኝና አልፋሽካ ወሰደው አለኝ። ራሱ አልቡርሃን የነገረን። አሁን ሶሻል ሚዲያ ላይ ዩቲዩባቸው ላይ ምን ይላል? ኢቲቪ ከአልፋሽካ እስከ ግብፅ ምናምን ይላሉ። አልፋሽካ የታባክ ታውቀዋለህ? ሸጠው አልኩ። ለማንኛውም እንቃኘው እስቲ እንቃኘው። እነዚህ ሰዎች ተመልከቷቸው። የትግራይ ስጋት ህወሓት ቀይ ምናምን ነው የሚያደርጉት። ከዛ እንሄዳለን ደግሞ አንድ በአንድ እንሄዳለን። ወደሽ ነው ቆማጤት፣ ወደሽ ነው ቆማጤት ተብልሃል። ይሄ ውድ ቃል ነው። ህገወጡ የህወሓት ቡድን አሁን ህገወጥ ነው ህጋዊ ነው? በህይወት አለ በህይወት የለ? ለምን የሞተ ድርጅት ከሆነ ህወሓት ለምን ወደ እሱ ድንጋይ ትወረውራለህ? ለምን ሰልፍ ታወጣለህ? አብይም የመሰለ እኛ ጦርነቱ ከተጀመረ ውጤቱ ግልጽ ነው ይል ነበርኩ። ውጤቱ ጦርነቱ አለመጀመር ነው ይል ነበርኩ። ዩክሬን ያግዘኛል ራሽያ ያግዘኛል ብሎ ነገር የለም። ዓለም ይሄ ዩክሬን ማን አገዘው ይል ነበርኩ። አሁን ትደግማታለችን ቋንቋ ትደግማታለህ። ጦርነቱ ከተጀመረ ውጤቱ ግልጽ ነው የምትለው ቋንቋ ትደግማታለህ። አብይ አህመድ አሊ ትደግማታለህ። ዛሬ እኮ ዓርብ እኮ ነው። ትደግማታለህ። 16 ነው ጁላይ 16 ነው ዛሬ። ሚያዚያ ምናምን አካባቢ የተናገር ቋንቋ ትደግመዋለህ ዛሬ? አትደግመው ዛሬ እርግጠኛ ነኝ። እንቀጥላለን። ሌላ ደግሞ እንሂድ። ከአልፋሽካ ባሻገር ሴራና ሽርክና ሁሉም ጠቅላላ አብዷል። እነዚህ ሰዎች አብዷል። አልፋሽካ የት አባክ ታውቀዋለህ? ደብረጽዮን አልፋሽካ የት አካባቢ ነው ያለው? ቤት በኩል ነው አልፋሽካ ከኤርትራ ጋር የሚገናኘው። ቤት በኩል ነው አልፋሽካ ከግብፅ ጋር የሚገናኘው። አልፋሽካ የት ነው? ጎንደር፣ የጎንደር አርሶ አደር፣ የጎንደር ባለሀብት፣ ኢትዮጵያን ባለሀብቶች ሲያርሱት የነበረ እኮ ነው አልፋሽካ ማለት። ቤት በኩል እነዚህ አካላት ይታል ቤት ነው። ትግራይ ከአልፋሽካ ቤት ይገናኛል። ኤርትራ ከአልፋሽካ ቤት ይገናኛል። ግብፅ ቤት አካባቢ ይገናኛል። አሁን አገር ሽጠ መውጫ ቀረራ ስታጣ አገር በሙሉ አውድመ ተዋርደ አዋርደ እንደዚህ አይነት ቋንቋዎች ከየት ታመጣለህ? ጠቅላላ የሚናገሩት ደግሞ አንድ ለዚህ ጋር ትንሽ ከሁሉም በላይ የገረመችኝ ኤአይ ደብረጽዮን በኤአይ ምን እንደሚመስል ተመልከት። ኢቲቪ ተመልከት። ዛሬ ፌስቡክ ፔጃቸው ላይ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ፌስቡክ ፔጃቸው ላይ ያለ የጨነገፈው የጥፋት ጥምረት ጽምዶ ጨንግፏል ነው የሚለው። ከጨነገፈ ምን አገባ? ለምን አጀንዳ ታደርገዋለህ? ጽምዶ በቃ ጨንግፏል። ሌላ ስራ ነው። ዳይ በቃ ወደ ስራ ሂድ። ምን እንደሚመስል በኤአይ አቀራብሮ ምን እንደሚመስል ተመልከት። አሁን ምግበይ ሁሉም አምሮባቸዋል። ከምር አማኑኤልም ሁሉም ኤአይ በኤአይ ነው የሚሰራ። ኢቲቪ የሞተ ሽረት ሆኖበት በዚህ ደረጃ ነው ያለው። እናቱ እስክትገባ ድረስ እንነጋገራለን ተባብለናል። ዝም ብሎ አይደለም የምንነጋገር። ይሄን እንበለውና ቀጥለን የጨነገፈው ማን ያጨነገፈው? እኛ በልተናታል፣ ቀንበሩ ተሰብሯል ምናምን ሲል ነበር። ዘውድ ሊስትሮ ዘውድ በላይ እንደዛ ሲል ነበር። ድገማት። ቀጥለን የሱዳን አርሚ ሰምታችኋል። የሱዳን አርሚ ዛሬ ሱዳን ትሪቢዩን ሱዳን አርሚ ምን እንዳለ ስሙት። የሱዳን አርሚ ዜና ነው። የሱዳን አርሚ ቀጥታ አሁን ኢትዮጵያ ካለችበት ፖለቲካ ስለሚያያዝ ነው። ሱዳን አርሚ says destroys 205 RSF vehicles for drones in recent battles ይላል። 205 የአርኤስኤፍ ተሽከርካሪዎችን አወደምኩ። 205 አውድሟል። ወደ 280 ማርኳል። እና 4 ድሮኖችን ሪሰንትሊ ጣልኩ ነው። 4 ድሮኖች ያው ከትላንት ወዲያ በዚህ ሳምንት ብቻ አይታችሁታል። በዚህ በኩምሩክ ጦርነት ብቻ የኩምሩክ ከአሶሳ 90 ኪሎ ሜትር ነው። 4 ድሮኖች መትቼ ጣልኩኝ ነው የሚለው። ቀጥለን ተመልካቾች እጅግ ወሳኝ የሚባል ወረጃ የሳምንቱ የምስራቅ አፍሪካ ትልቁ ዜና ተመልካቾች የአልቡርሃን የዛሬ የሱዳን ጉዞ ነው፣ የአስመራ ጉዞ ነው። ደመቅ ያለ አቀባበል አለ። ተመልካቾች እዚህ ላይ ፕሬዚደንቱና ጀነራሉ ሁለቱም ሄድ ኦፍ ስቴት እና ሄድ ኦፍ ጋቨርንመንት ናቸው። አዚ ሴም ታይም አስመራ ኤርፖርት ገብቶ ውይይት አድርጓል። ከፕሬዚደንቱ ከሃይ ሌቨል ዴሌጌሽን ኤርትራ ነው የተወያዩት። እጅግ በጣም ወሳኝና ወቅታዊ የሚባል ጉብኝት ነው ይሄ እና ይሄ ቀጠናዊ ጉዳዮች ላይ የሚወያዩበት ይሆናል ነው የተባለው። አብይ በፓርላማ ውሎ ባለፈው እንደሰማችሁት ግብፅ፣ ሱዳንም ኤርትራም ወያኔም ይምጡ ሁሉንም አንፈራም፣ ሁሉንም እንመክታለን ሲል ነበር። እንመክታለን እና አጋጣሚ ፓርላማ ላይ ሁለቱ ሀገራት ስም ተጠቅሷል። ሱዳን ተጠቅሳለች፣ ኤርትራ ተጠቅሳለች።
ሁለቱ የተጠቀሱ እኔ እደመስሳቸዋለሁ ያላቸው ነው አብይ ሁለቱ ናቸው። እንግዲህ ዛሬ አስመራ እየተገናኙት የጽምዶ አካላት ናቸው ማለት ነው። እነዚህ ጽምዶ አካላት ናቸው ተብሏል። አብይም ራሱ በፓርላማ ነግሮናል። እነዚህ አስመራ ስለምን ሊወያዩ እንደሚችሉ ዛሬ አርብ ስለሆነ አስመራ መጥቶ ሱዳን መስጊድ አጥቶ ዛሬ ሶላት ምናምን አስመራ መስጊድ ለጸሎት ነው የመጣ እንዳይመስላችሁ፣ ለሌላ ጉዳይ ነው የመጣ ለሌላ ጉዳይ ነው የመጣ እና እንደምታውቁት አብይ አህመድ የኢትዮጵያ መንግስት ብልጽግና ለአርኤስኤፍ ነው የሚደግፈው። በሱዳን ጦርነት ለአርኤስኤፍ ነው የሚደግፈው። በፕሪንሲፕል አይደለም የሚደግፈው። በፕሪንሲፕል ቢሆን ኖሮ ሱዳን መደገፍ የነበረባት በኢትዮጵያ መንግስት ነበር። በፕሪንሲፕል ቢሆን ኖሮ በጣም በዘመናት የኢትዮጵያ ወዳጅ ሆና ነው የነበረችው። 27 ዓመት ህዳሴ ግድብ ጭምር ሲገነባ ከኢትዮጵያ ጎን ነኝ እኔ የአጼ ምኒልክ ዘመን የእንግሊዝ ስምምነት ምናምን እያልኩኝ እንትን አላደረግም ከኢትዮጵያ ጎን ነኝ ብላ ህዳሴ ግድብን ደግፋ ግብፅን ክዳ ከኢትዮጵያ ጋር የቆመች ሀገር ነች ሱዳን። ታሪክ ይቅር የማይለው ስህተት የሰራው የብልጽግና መንግስት ነው። ሱዳን ስትቸገር ሱዳን ኢትዮጵያ እንዴት አምናት እንደነበረ ብታውቁት፣ ሱዳንና ደቡብ ሱዳን የይገባኛል ጥያቄ በአብይ የሚባለው የሁለቱ ድንበር አካባቢ ያለው የይገባኛል ጥያቄ ሲነሳ የማን ሀገር ሰላም አስከባሪ ይግባ ሲባል ሱዳንም ደቡብ ሱዳንም ሳልቫኪርም እና አልበሽርም በሙሉ ኢትዮጵያን ያሉት ጎረቤት ሀገር ሁሌ በቀጣይም በተዘዋዋሪ አንደኛውን ለአንደኛው ያደላል፣ ለአንደኛው ይደግፋል፣ ለአንደኛው በኢምፕሊሲትሊ ወይ ኤክስፕሊሲትሊ ይደግፋል ወይ ይቃወማል ነው የሚባለውና ኢትዮጵያ ግን በሁለቱ አምኔት አግኝተው ሰጥተው የኢትዮጵያ ሰላም አስከባሪ ሰራዊት አዛዡም የኤስአርኤስጂውም በሙሉ ኢትዮጵያ ነበረች። አብይ ያልሄደ የኢትዮጵያ ጀነራል የለም። ሰላም አስከባሪ ሆኖ ወድ ወረደ ሄዷል፣ ገብረ ዲላ ሄዷል፣ ብርሃኑ ጁላ ሄዷል፣ ዘውዱ ኪሮስ የምትባለው አዲስ አበባ ያለችው ሄዳለች። ማን አለ በቃ እኔ ሰላም ማላቃቸው እንጂ አብዛኛው ብርሃኑ ጁላ ሄዷል። ገለልቻ ነው የሚሉት። ብርሃኑ አያውቁትም። የሰላም አስከባሪዎች በሙሉ ኒውዮርክ ያሉትም አያውቁት። ገለልቻ ነው የሚያውቁት። ጀነራል ገለልቻ ነው የሚሉት። በሙሉ ሄዷል። በእምነት ነው። ሱዳንም ያምኑታል፣ ኢትዮጵያ ያምናሉ፣ ደቡብ ሱዳንም ያምናሉ። አሁንስ ሱዳንን ይመታል በድሮን። ማንን ደግፎ? አርኤስኤፍ ጃንጃዊ ሚሊሻን ደግፎ። ለኢትዮጵያ የማን ወዳጅ ብትሆን ነው ኢትዮጵያ ማያዋጣት? የዩኤ ወዳጅ ብትሆን ነው የሱዳን ወዳጅ ብትሆን ነው? ሱዳን ጎረቤት ነች ያለችው። ሱዳን ስትቃጠል ለእኛ ይደርሳል፣ በቀለላ ይደርሳል። እየደረሰ እኮ ነው አይደል እንዴ? ይሄ ሁላ እየሞተ ያለው በኩምሩክ እየሞተ ያለው መካናይዝድን በሙሉ ሄድና እለፍ ተብሎ ከጅማም ከየትም ዘውዱ ሊስትሮ ሂድና ሰራዊትን ወደዛ ውሰድ ብሎ ሌላ ግንባር ፈጥሮ ያለው ሌላ ግንባር። አሁን እኮ ትልቁ ግንባር የሚባለው የአሶሳ ግንባር ነው። ይሄ በቆቦ ግንባር አፋር ግንባር እንዳይመስላችሁ አይደል? ታውቀዋለህ። እሱ ከየት ያመጣኸው ነው? ይሄ የአቡዳቢ ግንባር የዱባይ ግንባር የሚባል ጦርነት አላት እንደ የላትም። ከኢትዮጵያ ጋር ድንበር የለም ምንም የለም። ከሱዳን ጋር ብትወዳጅ ጥሩ ታተርፋለህ። ወዳጅ ነህ። ጎረቤት ሲጎዳ ዝም ማለት የለም። ጎረቤት ሲቃጠል ይሄ ቃጠል ወደ አንተ ቤት እንደሚመጣ እርግጠኛ ሆነ ቤትን መጠበቅ፣ ቤት እንዳይቃጠል ጎረቤት ያለም ትጠብቀዋለህ። እሳቱ ቶሎ ታጠፈዋለህ። ወደዛ እሳት አታቀጣጥልም። ጎረቤት እሳት እንዲቀጣጠል አንተ ጋዝ አታከፈክፍም። ይሄ መቶ የራስ ቤት እንደሚቃጠል ታሳቢ ማድረግ ነበረብህ። አብይ አህመድ አሊ ተራ ጨቅላ ይሄን ማሰብ የሚችል ፖለቲካ ማቹሪቲ የለውም እና ይሄ ፖለቲካል ፓወር ሃውስ የሚባል ቋንቋ አለ በፖለቲካ ሳይንስ። ፖለቲካል ፓወር ሃውስ የምስራቅ አፍሪካ አንከር ስቴት የምትባል ፖለቲካ ፓወር ሃውስ የምትባል ኢትዮጵያ ነበረች። ሁሉም ኢትዮጵያ መለስን ሳያማክሩ የኢህአዴግ መንግስትን ሳያማክሩ የሆነ እንትን ላይ አይገቡ። በሶማሊያ እንዴት እናርግ ሲባል ዩጋንዳው መሶቬኒ የካጋሜ ምናምን የሶማሊያ ሰራዊት ሰላም አስከባሪ ከኢትዮጵያ ጋር ተነጋግረው ነበር። ብሩንዲ ይግባ አይግባ፣ ሱዳን ትግባ አትግባ እየተባባሉ ኢትዮጵያ ነበር የሚያማክሩት። የፒስ ኤንድ ሴኩሪቲ የቀጠናው ነገር ኢትዮጵያ ጋር ነበር። አሁን ወደ ኬንያ ነው የሄደው። የሱዳን መንግስት አዲስ አበባ እንደፈለጉ ዘና ብለው የሚሄዱበት ሀገር ነበር። ለተራ ምክክር ጭምር የሚመጡበት ነበር። አሁን ወደ ኢትዮጵያ ነው የሚሄድ ያለው። ወደ አስመራ ነው የሚሄደው። ኢትዮጵያማ ጠንቀኛ ጠላት ነች። አሁን እነሱ በፕሪንሲፕል መሰረት እኔ ጃንጃዊ ሚሊሻ ጄኖሳይድ የፈጸመ ሚሊሻ በዓለም አቀፍ ህብረተሰብ የተወገዘ አርኤስኤፍ አማጺ አልደግፍም። የሻዕቢያ እና በድሮ 30 ዓመት ትግል ጭምር ምን አይነት ግንኙነት ነበራቸው ይታወቃል። ድንበር ላይ ናቸው ያሉት።
አረብኛ ተናጋሪ ያለ በኤርትራ በኩል እነዛ አረብኛ ተናጋሪ ያለ ሱዳን ሰላም ስታገኝ ኤርትራ ሰላም እንደምታገኝ አውቆ ከመንግስት ጋር የምንቆመው ብሎ ከመንግስት ጋር የሚደግፉት ነው። በፕሪንሲፕል በመሰረታዊ የሆነ መርሆች አስቀምጠው ነው። አርኤስኤፍ ልም ተብሎ አርኤስኤፍ ኢትዮጵያ ልደግፈው ትችላለች። ከሱዳን በላይ ከሱዳን ህዝብ በላይ ዩኤኢ የተላላለ ከሆነ ሱዳን በድሮን ትመታለህ። እና ለማንኛውም ይሄ ሱዳን እንደ ሁለተኛ ሀገራቸው ቆጥሯት ነበር ኢትዮጵያ አሁን እንደ ሁለተኛ ሀገራቸው አይቆጥሩም። መለስን አማክረው ብዙ ስራው ሲሰሩ የነበሩ ወደ ኬንያ ወይ ወደ አስመራ ነው የሚሄዱት እነዚህ ሰዎች። ብቸኛ የኢትዮጵያ ወዳጅ ሆና የቀራቸው ማነች? ሶማሊያ ብቻ ነች። ወዳጅ ሳይሆን ዝም ብሎ ወጣ ገባ በሚል ወዳጅም አይደለች ፎርዛት ማለት ግን አዲስ አበባ የሚመጣ አልቡርሃን አይደለም ሶማሊያ ከነ ብዙ ችግሩ እየተሰዳደቡ ጭምር አዲስ አበባ ሊመጣ ይችላል። ሌላ ጉዳይ የለውም። ቀጥለን ኮሎኔል አብርሃም የሚባል ብልጽግና አጥቷል። አማራ ፋኖ ጋር ተዋግቶ አይነገርም። ይሄ ኮሎኔል አብርሃም ነው። ኮሎኔል አብርሃ ውቶ ነው የሚባለው። ደቡብ ክልል ምን ብሔር እንደሆነ አይታወቅም። ግን የቀብር ስነ ስርዓቱ ተካሄደ። የቀብር ስነ ስርዓቱ ምን እንደሚመስል ተመልከቱ። ይሄ ነው እንግዲህ ወደ መድኃኔዓለም ወደ እንትን አካባቢ ይመስላል። ይሄ ሲግናል አካባቢ ያሉት ቤቶች ይመስላሉ። ይሄ የኢትዮጵያ ወታደሮች እንደዚህ እያለቁ ነው። አንድ ኮሎኔል እንዴት ነው ሰው እንዴት ነው ምን ያህል ጊዜ ይወስዳል አንድ ኮሎኔል ለመፍጠር? እንደምታዩት ነው። አስከሬኑ ሲቀበሉ ነው። ሌላ ይፎክራል፣ የሚሞተው ሌላ ነው። ጻድቃን ይፎክራል፣ ወይ ጌታቸው ይፎክራል፣ ዳንኤል ክብረት ይፎክራል፣ የሚሞተው ሌላ ነው። ኮሎኔል አብርሃም አውቶ ከፋኖ ጋር በነበረ ጦርነት ውጊያ ነው የሞተው። ልጆች አሉት፣ ቤተሰብ አለው፣ ሀገር አለው፣ ኮሚኒቲ አለው፣ ወላጅ አለው፣ ህልም አለው መኖር ነው የሚፈልገው። እኛ 1000% ነግራችኋለሁ አትገሉ ነው አንሞትም የሚለው እነዚህ ሰዎች እየበላ ነው። ሌላ ተመልካች ብዙ ሰው ኖቲስ ያላደረገው ፕሮፓጋንዳ ላይ ኢቲቪ ለምደነዋል። የፋና ፕሮፓጋንዳ ምናምን የክልል ፕሮፓጋንዳ አፋን ኦሮሞ አማርኛ ለምደነዋል። አሁን እልም ያለ የብልጽግና ፕሮፓጋንዳ እንትኖች ሆኖ የመጡት ቢቢሲ የሚባል ነው። ተመልከቷቸው። ቢቢሲ አማርኛና ኢቲቪ መለየት አትችሉም። አሁን መለየት በፍጹም አይቻልም። ምንድን ነው እውነት ይሄ ኤዲቶሪያል ፖሊሲ የቢቢሲ ኤዲቶሪያል ፖሊሲ ነው ወይስ የልጆቹ ፐርሰናል ኢንተረስት ነው ሲባል ፐርሰናል ኢንተረስት በቢቢሲ እንትን ላይ እንትን ያደርጋል ኢንተርቴን ያደርጋል አይደረግም አላውቅም። ግን የምታዩት ነው ቢቢሲ በተለይ ቢቢሲ አማርኛ ሰው እየገረመው ነው። ሰው ምንም ከኢቲቪ ጋር ልዩነት የለው። አንድ ጭራቅ የመሳሰል ልጆች አሉ እዛ ላይ ይመጣሉ። ከዛ ቲፒኤልኤፍ ጦርነት ነው የሚሉት። እንዴት አንድ ትልቅ ተቋም ምንድነው ኮዙ ሩት ኮዝ ኦፍ ዘ ፕሮብለም ኢን ትግራይ ምንድነው ብሎ አንድ ኢንቨስቲጌቲቭ ስራ እንኳን መስራት አልቻሉም። ተራ ቪዲዮ ለጠፍ ያደርጉና ፕሮፓጋንዳ። ቀጥለን የጻድቃን ንግግር ልንገራችሁ። ጻድቃን ውትድርና ስትሸረምጥ ውትድርና ወደ ፕሮስቲቱሽን ስትገባ የውትድርና ኖውሌጅ ጻድቃንን ነው የምትመስለው። አሁን ኢሜጁ የውትድርና ፕሮስቲቱሽን ምን ይመስላል ቢባል የጻድቃን አሁን ያለበት ቁመና ነው። የውትድርና እውቀት ሲበላሽ ስትሸረምጥ እንደዚህ ነው የሚሆነው። ሰው በዚህ ደረጃ ላይ እኔ ጥንቅቅ ያለ ከዚህ በፊት ተናግሬያለሁ። ተስፋ ቆርጬ ንቄው እንደዚህ ሰው እንደዚህ ይሆናል ብዬ ሁለት ፈንጅ አፈንዱ ብሎ ትእዛዝ መቀለ ሲሰጥ እጅ ከፍንጅ ነው ያገኘ ነው። እጅ ከፍንጅ ያውቃታል እሱ። አንድም ቀን ትንፍሽ ብሎ አያውቅም። ትንፍሽ ይሄ ሚዲያ ደግሞ ደጋግሞ ሲነግረው ትንፍሽ ብሎ አያውቅም። በትግርኛም በአማርኛም ይሄ ደጋግሜ ነግሬዋለሁ። እዚህ ሚዲያ ላይ ደጋግሜ ነግሬዋለሁ። አንድ ሰው ትእዛዝ ሲሰጥ የሰው አንደርታ የሚባል ድርጅት የእነሱ አንድ ልጅ ነው። ጻድቃን ስለሚያውቀው ያውቋል እኮ ጻድቃን ዝም ብዬ ድምፁን ላለማሰማት ነው። ያውቋል ከማን ጋር ሲያወራ ከብዙ ሰው ጋር አውርቶ ሊሆን ይችላል። እየነገርኩት ነው፣ ስፔሲፊካሊ እየነገርኩት ነው ለልጁ። ልጁ ምን ያህል ደንግጦ እንደዚህ የሚባል እንዴ ዋይ ጀነራል እያለ ነው የሚጠራው። ሁለት ይደነግጣሉ። ከዛ በኋላ ይፈራሉ። ሁለት ማታ ሄዳችሁ አፈንዱ ሲል ነው ትእዛዝ የሰጣቸው መቃለ። እጅ ከፍንጅ ነው ያገኘው። እኔ ናቅኩት። ከዛ በኋላ እንደ ሰው እንትን አላየውም። ምን አይነት ስብዕና ነው አልኩኝ።
በጓዶቹ ላይ ምን አይነት ጥላቻ ውስጡ ቢኖረው ነው እንደዚህ አይነት የሚጨክን? ማንም ጨክነው በዚህ ደረጃ ላይ አሁን ምን አለ ዛሬ መነጋገሪያ ሆነው ጄኖሳይዳል ቋንቋ በገጀራ በብትር በሏቸው ይላል። የመቀለ ወጣት ተነስ በምን በገጀራ ዕዳጋ ሐሙስ በገጀራ ጎዞሞ ነው የሚባል በትግርኛ በጎዞሞ ይላል በብትር። እንዴት ይሄን አሽቀንጥሮ ሻዕቢያ መጣብኝ ህወሓት መጣብኝ ሞንጆሪ መጣችብኝ ብሎ ሮጦ ወደ አሜሪካ ይመጣ ሰውዬ እሱ ቤተሰቡም ምናምኑም ሰላማዊ ቦታ አስቀምጦ በገጀራ ተማታ ገደለ መቷቸው ይላል። በገጀራ ለመምታት ሲመታ ወጣት እነዚህ በጥይት ይመታሉ፣ ይሄ በገጀራ ይመታል፣ ይሄም በጥይት ይመታል። ከዛ ሌላ የእርስ በርስ ጦርነት ትግራይ ውስጥ ወይዘን ትግራይ እንዲቀሰቀስ ነው የሚፈልገው። እኛ መከላከያ ይግባ አይደለም ምንለው ይላል። ስም ይሄ ዝም ብሎ ሁሌ እያወናበዱ መኖር አያና ነው የሚሉት። ደግሞ አያና አባት ማለት ነው። አባት ይሄ አባት ምክር ነው። አሽቀንጥሮ የጣለ ከመቀለ አንተ ባንዳ ነህ ብሎ አንተ የህዝብ ሉዓላዊነት የህዝብ ክብር ሸጠ የበላህ ነው ያለው። ከብልጽግና ጋር ሆነ ትግራይ ላይ እመጣለሁ እያልክ ነው፣ አታደርገውም፣ አትችልም ብሎ ሰብሮ ተሰብሮ አዲስ አበባ ሸራተን ላይ ማንም ማሳጅ ቤት እየዋለ የሚያደርሰው ስለ ትግራይ ግን ስለ ጎዞሞ ያወራል፣ ገጀራ ያወራል። ስሙት። ሓይሊ እዩ ማለት ታንክታትን 23 ሒዝና መቐለ ክንኣትዩና ማለት ከይኾን ይኽእል እዩ። ሓይሊ ማለት ናይ መቐለ መንእሰይ ተላዒሉ ሆ ኢሉ ችድ እንድዕልካ ምባል ማለት እዩ። ሓይሊ ማለት ናይ ዕዳጋ ሐሙስ መንእሰይ ተላዒሉ ችድ እንድዕልኹም ኢሉ ብበትርስ ይኹን ብጎዘሞስ ምብራር ማለት እዩ። ናብዚ ንእቶ እዩ። ይሄ በዚህ ንግባ። አሁን ልድገም። ይሄን ትንሽ ለትግራይ በቲቪ ለምትከታተሉ በተለይ ሀገር ቤት ሆናችሁ ይሄን ፕሮግራም የምትከታተሉ የሰውየው መርዝነት የሰውየው ብልግና እሱ በሰላማዊ ቦታ ተቀምጦ ተመልከቱ። ወዙ ተመልከቱ። አሁን ጻድቃን በረሃ ላይ ምን ይመስላል? ዛሬ ጻድቃን ምን ይመስላል? ተመልከቱ። በማን በትግራይ ወጣት ትግራይ እርስ በርስ ተጨፋጭፎ በገጀራ ተገዳድሎ እሱ ስልጣን ላይ ለመቀመጥ ነው። የትግራይ ህዝብ አልቆ ተጨፋጭፎ አልቆ እሱና ቤተሰቡ ብቻ ትግራይ የሚያስተዳድረው እድል ቢያገኝ ፈቃደኛ ይሆናል። ይሄ ሰውዬ አልቆ የትግራይ ህዝብ አልቆ ጭምር ተጨፋጭፎ ጨርሶ ፈቃደኛ ይሆናል። በቃ ደስተኛ ነው የሚሆን ትግራይ ለማስተዳደር። ትግራይ በቃ ከነ የግል ቤተሰቡ ጭምር እንደዚህ ይባላል አይባልም? ጠይቃል ነገ ጠዋት ተባል ማለት እዩ። ሓይሊ ማለት ናይ ዕዳጋ ሐሙስ መንእሰይ ተላዒሉ ችሩ እንድዕልኹም ኢሉ ብበትርስ ይኹን ብጎዘሞስ ምብራር ማለት እዩ። ናብዚ ንእቶ እዩ። ይሄ መጣበታል፣ ሌላ ጊዜ መጣበታል። ካሳዬ ጨመዳ ተክቷል። ካሳዬ ጨመዳ አሁን አቶ ጻድቃንን ተክቷል። ዳንኤል ክብረት አቶ ጌታቸውን ተክቷል። ጥርጥር የለውም። እነዚህ ስናስታውሳቸው እስቲ እናስታውሳቸው። እንዴት ሰብረን ሰባብረን የሚባለው ቋንቋ አለ። ሰብረን ሰባብረን ልክ ያሉላ ባነጋ ኦፕሬሽን አይነት ሚዲያ ላይ እንዲሁ እንደዚህ የተማረከ ምናምን ስለማይታይ ነው። ሚዲያ ላይ ሰብረን ሰባብረን አስፋልት ላይ ጣልናቸው በርካቶች ናቸው በሚሉን ነው። እኔ አንደኛ ነኝ እኔ ሁለተኛ ነኝ የሚል አለ። ጠላት ተቀምጦ ሰብረን ሰባብረን በረንዳ ላይ ጣልናቸው አሉ ይሆኑ አሉ። እንያቸው እስቲ ሲፎክር ረገዳው ይልና መጨረሻ ላይ ጸሎት እናቶቻችንና ድሮ አያቶቻችን አለ መድገሚያ የሚሉት እንደዚህ የሆነ መቁጠሪያ ነው እንደዚህ የሚያደርጉታል። ምን እንደሚቆጥሩ አላውቅም፣ ግን እንደዚህ ያደርጋል። መነኮሳት ምናምን የሚያደርጉታል። ወደዛ ነው የገቡት። ነካሳይ ወደዛ ነው የገቡት። መጀመሪያ ግን ደንበኛ አድርገን እንቅጣ፣ ደንበኛ እንችላለን ያለ መቃለ ሸሽቶ ሄደ ሰው እንትን አለ መመታት አለበት እገሌ መደረግ አለበት እንደዚህ ሲባል ዋልታ ቲቪ ላይ መጥቶ ሲፎክር የነበረ ካሳዬ ጨመዳ መጨረሻ ላይ መቁጠሪያ እንደመነኩሴ መቁጠሪያ ጀመረ። ወደ ጸሎት እንግባ ፈጣሪ ያለና ያለው እንዴት ሲቀጠቀጥ ላሰማይ ታሪክ ነው፣ ከአርካይቭ ነው። ዱላ ይዞ ትጥቅ ይዞ በመንደሩ እንትን የሚለው የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በቃ ጊዜው ጊዜያዊ አዋጅ ነው። ከኢትዮጵያ ወዲህ ምንም ነገር የለም። ዋናው እባብ ባለፈው ወገቡ ነው ተመቶ ሸሽቶ እዛ ድንጋይ ስር መቀሌ ሄዶ የገባው እሱ ላይ መንግስት እኔ አሁን ዝርዝሩን አልናገርም፣ ይቻላል ደንበኛ ቅድ ተደርጎ መመታት አለባቸው ከጦርነት በኋላ
ከዚህ በኋላ ደግሞ ስሙ፣ ከዚህ በኋላ ይመጣል። ከዚህ በኋላ ኢትዮጵያ ደግሞ ከሁሉም በላይ አንድ አምላክ አላት። ከኔና ካንተ ውጪ ደግሞ በየገዳማቱና በየበረሃው ለኢትዮጵያ ቀርቶ ለዓለም የሚጸልዩ የበቁ አባቶች አሉ። እዚህም ከተማ ውስጥ ሆነው እንደኔና እናንተ ይህንን ጨርቅ ቢለብሱ ውስጣቸውን ሰንሰለት አድርገው ማታ ስለ ኢትዮጵያ የሚጸልዩ አሉ። ይሄ ከሰይጣኑ ኃይል ጋር ይዋጋል፣ ያሸንፋል። የሚመካ በእግዚአብሔር ይመካ። እውነት ነው። አሜን ነው። አሜን። የሚመካ በእግዚአብሔር ይመካ። እንደዛ ነው። በእውነት ሀምብል ሆነ። እዚህ ላይ መቼ ነው ሀምብል የሆነው? ሲቀጠቀጥ ከመቀጥቀጡና ከተቀጠቀጠ በኋላ ተመልከቱ ፉከራው። በእውነት የበቁ አባቶች አሏት፣ ማቾርድ የሆኑ ጸሎት። አሁን ጴጥሮስ አባ ጴጥሮስ እኮ ነው የኒውዮርኩ ይሄ አባ ጴጥሮስ ማለት ነው። ወራሪው እና ተስፋፊው ምናምን ይሄ ጁንታ ምናምን ያሉት እነዚህ አይነት እነሱ ናቸው። ይሄ የዲሲው ወደልም ጭምር የዲሲው አውደልዳይ ወደሉ ከጁንታ ጋር ከእንትን ባንዳ ጋር ውይይት አያስፈልግም። አሜሪካ እጃቸውን ያንሱ ከኢትዮጵያ ያለው ሰውዬ የዲሲው አውደልዳይ ጳጳስ እነሱ ናቸው የበቁ የሚባሉት። ለዓለም የሚጸልዩ የሚባሉት እነዚህ ናቸው። ለራሳቸው አልጸለዩም። እንኳን ለዓለም ሊደርሱ እንኳን ለእኛ ሊደርሱ ይቅርና ቀጣዩ ሁለተኛው ይሄ በእንትና ተተክቷል። ይሄ በዚህ ሰውዬ ተተክቷል። ኃይሌ እዩ ማለት ተተክቷል። ይሄ ተክቶታል። ፕሮፓጋንዳ የለም። ካሳይ ጨመዳ የሚባል ምንም የለም። ቤቱ ታስሮ ተቆልፎበት ነው የሚውለው። ስራው አገልግሎት ሰጥቶ አሁን ኃላፊነት እንካ ብሎ ቀጥለን ዳንኤል ክብረት በማን እንደሚተካ ታውቁታላችሁ። ዳንኤል ክብረት በጌታቸው ነው። ኦፍኮርስ በጌታቸው ነው እንትን ያደረገው። ዳንኤል ጁንታን አጥፉ እንጂ ከጁንታ መጥፋት በኋላ የምትታየኝ ኢትዮጵያ ኮለል ብላ ብርቅዬ ኢትዮጵያ፣ የምታጓጓ ኢትዮጵያ፣ በጣም ታንታላይዚንግ የሆነች ኢትዮጵያ ትታየኛለች ይል ነበር። ብቻ ጁንታ እናጥፋ መጀመሪያ፣ ብቻ አሁን መስዋዕትነት ለመክፈል ዝግጁ ሁኑ ይሉ ነበር። ያኔ የትኛዋ ኢትዮጵያ ነች? እኔ የሆነ ጊዜ ሚሌኒየም የኢትዮጵያ ቴሌቪዥን አንድ ለእናቱ በነበረበት ጊዜ ሚሌኒየም መጣ ምናምን ሲባል በቃ እኔ ጋዜጠኛ ነበር ኢቲቪ እና በቃ ጠቅላላ ሚሌኒየም ቤስት ዊሽ ነው፣ ዲያስፖራ እንደዚህ ያለ የሆነ እዚህ አካባቢ ወጣቶች እንደዚህ ያሉ በቃ ከሚሊኒየም በኋላ የለየት ያለች ኢትዮጵያ የምትመጣ ነበር። ያኔ ነበር ኢቲቪ የሆነ ነገር ብቻ ነበር አዲስ። አንደኛ እድለኞች ነው ይሄ ሚሊኒየም ያየ ትውልድ ነው ያ ትውልድ። አሁን ጁንታ ብቻ እናጥፋ እንጂ ከዚህ በኋላ የጁንታ ጦርነት የመጨረሻ ጦርነት፣ ኢትዮጵያ በሰላም የምትኖርበት ሀገር ነው። ጁንታ ከተፋ በኋላ ኢትዮጵያ ሌላ ጦርነት አይጠብቃትም ብሎ ሲተነትን የነበረ የከተማ መደዴ ያለ ይሄ አገልጋይ የብልጽግና አገልጋይ የነበረ ብቻ ህወሓትን አጥፋልኝ እንጂ ሲል የነበረ ምናምን አትበል፣ ህወሓትን ተባብረን አጥፋ ሲል ነበር። አሁን የህወሓት አዳቂዎች ናቸው ነገራችን ላይ እንደዚህ። አሁን ከህወሓት ጋር ድርድር የለም ህወሓትን አድናለሁ የሚል አካል ካለ የኔ ጠላት ነው ሲል የነበረ የብልጽግና አገልጋይ የነበረ አሁን የህወሓት ጀለሴ ሁሉም ከኛ በላይ ህወሓት ወዳጆች ናቸው። ለምን? ህወሓት አዳኛቸው መሆኑ ገብቷቸዋል። ህወሓት ፓርትነራቸው መሆኑ ገብቷቸዋል። ህወሓት ጠንካራ የማይንበረከክ ህወሓት ማለት ዊ ቶኪንግ አባውት ቲዲኤፍ ነው። ህወሓት ሲባል ደብረጽዮን ምናምን ይመስለዋል። እሱ ሌላ ማቅ ነው። ዝም ብሎ ተራ ሙጀሊያም ነው። ቲዲኤፍ ነው አጋራቸው እንደሚሆን አብይን ያዋረደ ደብረ ብርሃን ድረስ ሄደው ያዋረደው ዱቄት ነው ብሎ ዱቄት አይደለም ብሎ መጥረቢያ ነው ያስባለው እሱ ስለሆነ ነው። ስለዚህ የአማራ ህዝብ አለኝታ፣ አጋር፣ ወዳጅ፣ የኦሮሞ ህዝብ፣ የአፋር ህዝብ፣ የሁሉም ኢትዮጵያዊ ወዳጅን አጋር የለውጥ አንደኛው ተምሳሌት ተደርጎ የሚወሰድ ስለሆነ አሁን ወዳጁ ብዙ ነው። ቲዲኤፍን በዚህ ሰዓት ብልጽግናን የሚጠላ ቲዲኤፍን የሚወድ ነው። ምንም ጥርጥር የለው። ትላንት ቲዲኤፍን በለው ጁንታ ካንሰር ስለነበረ ነው። ፖለቲካ ተቃያሪ ነው። እነ ዳንኤል ክብረት ጁንታን ብቻ እንደምስስ እንጂ እነዚህ ድጋሚ እንዳይፈጠር ፍጥረት መፈጠራቸው መደምሰስ አለባቸው። ይሄ ሲባል የነበረው ጻድቃንም ጭምር ነው። በነገራችን ላይ ሸበጣም ምናምን ስለነበረ ጌታቸው ባለፈው ሸበጣም ይሄ ቅማላም ምናምን ስለነበረ ቅማላም እኮ መቅመል የፈለገ መራብ የፈለገ ምናምን ስለነበረ እኮ ቅማላ ማለት ትግራዋይ ቅማላ ማለት ነው። እሱ አብይ ሲናገር የነበረ ሰው ማንን ነው? ጌታቸውን አይደለም። እሱ ነው ሲሰርበው ነበር። ጻድቃን ዮሐንስ መንጋግን እና ሳሞራ መቻረ ግራውንድ ፕላስቴን ህንፃ ሊገነባ ፋውንዴሽን ቆፍሮ ጨርሷል። መቻረ ወደ ኦልድ ኤርፖርት እየጨረሰ ነው። ይሸሻል። ሳሞራ ይሸሻል። የት እንደሚሸሽ አልገባንም፣ ግን ይሸሻል።
ጥርጥር የለውም። ቢገኝ ደስ ይለኛል። አዲስ አበባ ቢገኝ ቁጭ ብሎ እንዲመከርና ቃሊቲ የቀረውን እድሜው እንዲያሳልፍ ነው። ሌላ ጉዳይ የለውም። ያደረገው ጥፋቱ ያውቋል። ስለዚህ ነው ደግሞ ወጥረው እየደገፉ ያሉት ብልጽግናን የሞት የሽረት ጉዳይ ነው። ብልጽግና ካላሸነፈ በስተቀር አብያችን ካላሸነፈ በስተቀር የኛ ውርደት መጨረሻ የለውም። ስደተኛ በስደተኛ የምንሆነው አለበዚያ ቃሊቲ ነው ቤታችን ነው። ቃሊቲ ወይ ቤታቸው ቃሊቲ ነው። አሁን ነገ ሰልፍ እንመራለን ምናምን የሚሉት አሸንፈው ብልጽግና አሸንፎ ትግራይ ሄዶ ገዢ ለመሆን ነው ህልማቸው እሱ ነው። ብልጽግና እንደምንም ብለህ ብናት አሸንፍ በዚህ ዕድሜ እንዴት ትሰደዳለህ ይሏል ዮሐንስ መንጋን። ጻድቃን እንዴት በዚህ ዕድሜ ጻድቃን አሜሪካ መጥቶ ስታርባክስን ቁጭ ብሎ እናስተናግደ ሰው የለም። ስታርባክስ ትግራዊ ያገኘዋል፣ አማራው ያገኘዋል፣ ኤርትራዊ ያገኘዋል፣ ኦሮሞ ያገኘዋል። አገነስ ይህን ሁላ የኢትዮጵያ ህዝብ ነው የሆነው። ጻድቃን ስታርባክስ ቁጭ ብሎ ጻድቃን ስታርባክስ መቀመጥ አይችልም ማለት ነው። ያለው አማራጭ አዲስ አበባ ጥሩ ደልቶት እየኖረ ነው። ምንም ጥርጥር የለም። በዚህ እሱ ነው የሚፈልገው። ስለዚህ እኔም በሆን ጊዜ አሳስቶኝ ወይ ወድቄ እነሱ የወደቁበት ደረጃ ብደርስ ኖሮ አብይ እንዲያሸንፍ ነው የምፈልገው አይደል? ናቹራል እኮ ነው። ህይወቴ እንዲበላሽ አልፈልግም። አብይ የኔ ምቾት ከአብይ ጋር አሶሺየትድ ከሆነ እየተገናኘ ከሆነ አብይ እንዲያሸንፍ ነው የምፈልገው። እንደዛ ማለት ነው። እነሱ ወደው አይደለም። they know they are in the wrong direction. they know they are hurting ትግራይ እየጎዱ እንደሆነ አገነስ የትግራይ ኢንተረስት እንደቆሙ ያውቃሉ። ግን አማራጭ የለም። ኦልሬዲ ሄደናል፣ ተበትነናል። ከዛ በኋላ ሃይዌይ ዝም ብሎ መዞሪያ እንትን መመለሻ የለው ዩተርን የሌለው ሃይዌይ ስለገቡ ዝም ብሎ ነው የሚነዱት ይሉ ነው የሚባል። የዳንኤል ክብረት ጉዳይ እንቃኛለን። ዳንኤል ፕሮፓጋንዳው ድምፀቱ ምናምን እቺ ኢትዮጵያ እናንተ ምን ነው የምትጠብቀው ብሎ ወጣቱን ለጦርነት ሲያነሳሳ ነገ ሻይ ቤት ገብተን ሻይ ለመጠጣት ነገ ፎቶአችንን እንኳን ፌስቡክ ላይ ለመለጠፍ የማናፍር እንድንሆን ነገ ማንም ተነስቶ ምን አደረክና ነው አንተ ብሎ ሲጠይቀን አንገታችን የምንሰብር እንዳንሆን ዛሬ መስዋዕትነት ለመክፈል የተዘጋጀ ወጣት ሆነን መሰራት መቻል አለብን። ከዛ በኋላ ያለችው ኢትዮጵያ የምታጓጓው ኢትዮጵያ ናት። ወጣቶች ከዚህ መከራ በኋላ የምትመጣው ኢትዮጵያ በጣም የምታጓጓው ኢትዮጵያ ናት። በጣም የምታጓጓው እሷን ሳናያት እንዳንሞት ነው አሁን እየታገልን ያለነው። እቺን ከመከራው በኋላ ብቅ የምትለውን አዲሷን ኢትዮጵያ ሳናይ መሞት ስለሌለብን ነው የምንታገለው። እቺን ተስፋችንን ማንም እንዲያጨናግፍብን ስለማንፈልግ እንኳን ጁንታውና የጁንታው ላኪዎቹም ጭምር እንዲያደናቅፉብን ስለማንፈልግ ነው ተግተን ይሄን ተስፋችንን እንዳያጨልሙብን ነው የምንታገለው። ከዛ በኋላ የምትመጣው ኢትዮጵያ በጣም የምታጓጓው ይሄ እንኳን ጁንታ የጁንታ ላኪዎችም ጭምር ነው የምንታገለው የሚለው የጁንታ ላኪ ማን በዛን ሰዓት ነው? አሜሪካ ነች፣ ግብፅ ነች፣ ኤርትራ ነች። ኤርትራ ትግራይ ውስጥ ገብታ የምትዋጋ ሀገር፣ ሱዳን አልቡርሃን እዚህ እንዳታልፍና እኔ እንሰጣለሁ አልፋሽካን ሰጣለሁ ተብሎ ቃል የተገባለት የጁንታ ላኪ ማን ነበር በዛ ሰዓት ነው? አሁን ወደ ኋላ አስቡት። እነዚህ ሰዎች ናቸው የኢትዮጵያ ብልጽግና ሲመሩት የነበረው። አሁን ዳንኤል የት ሄደ? ምን ጉዳይ አለው? አሏ ከፊት ለፊት አሰልፏል እኮ ያለ ምህረት ዝም ሁለመናቸው የሸጡ ተጋሩ ባንዳዎች አሉ እኮ ሲሳደቡ። በነገራችን ትግራዋይ ባንዳ ሲሆን አያሳያችሁ፣ ምህረትም የለውም፣ ይሉኝታ የለውም። ዝም ብሎ ምንም አይነት ነገ የሆነ እንትፍጣፊ አይተውም፣ ለነገ አይተውም። በቃ ዝም ብሎ እኔ እንደዚህ አይነት በረንዳ አዳሪዎች ናችሁ እናንተ። በታሪክ አጋጣሚ እናንተ እንኳንም ተጋለጣችሁ። ሁሉም ነገር ለበጎ ነው በቃ በዚህ ሰዓት የሚባለው። እነዚህ በክፉ ጊዜ ህዝባቸውን ከርተው ትዲኤፍ ይፍረስ ያለ ጊዜ አናት ትፈርሳለህ ያለናቸው ሰዎች ናቸው። እነዚህ መስቀል አደባባይ የሚመጣው ብልጽግና ሰራዊትን ደግፈው ትዲኤፍን ተቃውሞ ነው። በየቤቱ የሚያንኳኩ ሰዎች አሉ። ይህ ተጋሩ ቨልነረብል የሆኑ ተጋሩ፣ ፋይናንሻል ችግር ያለባቸው ተጋሩ፣ ከትግራይ ምናምን የመጡ የቤት ኪራይ እንከፍላቸዋለን እያሉ ቤት ለቤት የሄዱ ሰዎች አውቃለሁ። ዩቲዩብ ላይ ያሉ ምድረ ዝም ብሎ ሞላጭ አጭበርባሪዎች ትግራይ ሆኖ ሲያጭበረብሩ የነበሩ አዲስ አበባ አሉ ሲያጭበረብሩ የነበሩ ገንዘብ ሰጣቸዋል፣ የቤት ኪራይ እንከፍላቸዋለን ምናምን እያሉ እንትን አደረጓቸው፣ ሎቢ አደረጓቸው ልጆች አውቃለሁ። የቤት ኪራይ ይከፈልላቸዋል፣ በገንዘብ ወደ ሰላማዊ ሰልፍ። ዳንኤል ክብረት አሁን እረፍት አግኝቷል። በዚህ
ትግራይን በትግራይ ነው የምናጋጨው ብሎ አብይ አህመድ በደንብ አድርጎ መበጀት አለብን፣ በጀት ያው ሚዲያ ላይ በደንብ መስራት አለብን ብሎ ሚዲያ ላይ በደንብ በጀት በጅቷል። ጥሩ እየሰሩ ነው፣ ገንዘብ ይከፈላቸዋል። አንዳንዶቹ ሱሰኞች ናቸው፣ ብዙም አይጠቅማቸውም። ግን ሴቭ የሚያደርጉ ከሆነ ብዙ ገንዘብ ይቀበላሉ፣ ያገኛሉ። እሱ አንዳንዶቹ ደግሞ ለማን እንደሚታገሉ አያውቁም። ለማን እንደሚታገሉ ትግራይን ካጠፋ በኋላ ተመልሶ እነሱ እንደሚመብላት ቢሳካለት ማለት ነው። ቢሳካለት ጌታቸው ረዳ ማለት የአብይ ቁጥር አንጠላት ነው። በአብይ እስከ መጨረሻ ልጠቀምበት ኤክስፕሎይት ላድርገው በሚል ነው እንጂ ከደብረጽዮን ምን አደረገው? በአብይ ጋር ምንም ጉዳይ የለውም። ደብረጽዮን ስለ አብይ አህመድ መጥፎ ነገር ተናግሮ አያውቅም። ገፋ ቢል ዲክታተር አገዛዝ ነው የሚል አምባገነኑ፣ ከዚህ ውጭ ነገር የለም። የጌታቸው አይነት ሙልጭልጭ የሆነ እና በጣም በዛ አንደበቱ አብይን ያዋረደው ማን በዚህ ምድር ላይ የለም። መበቀል የሚፈልገው እሱ ነው፣ መበቀል የሚፈልገው ሌላ ነገር የለው። ግን አሁን አለ የሚበቀለው። እኔ ተናግረን ነው የምንሄደው። አሁን አለ መበቀል የሚፈልገው። አሁንማ እያገለገለው ነው። አብርሃም ያየህን የሚገዛው የለም ማንም እንደ አብርሃም ያየ ነው። ግን ቢያንስ ነገ ጠዋት ምን እንዴት አድርጎ እንደሚበቀለው ታሪክ ነውና የነገ ሰው ብለን የምናልፈው ነው ሁል ጊዜ። የዳንኤል አንድን ጨምርና እንዘጋዋለን። ዳንኤል መጨረሻ ላይ ኤርትራ ገባች አልገባች 10 ቦምብ እኮ በቂ ነው ለትግራይ። 10 ቦምብ ጣጣጣጣ አድርገን እኮ ጦርነት መጨረስ እንችላለን ይል ነበር። 10 ቦምብ ለትግራይ አለ፣ በቪዲዮ የምታውቁት ነው። ኤርትራ ገብታለች አልገባችም ሞቻ አድራሏል። በፍጽም ቅቅቅቅ ብሎ እየሳቀ እኛ እኮ የሚታይም የማይታይም ሰራዊት አላት እኮ። አሁን እነዚህ ተክተው እየመጡ ያለ ነው። ዳንኤል የምናመጣው ከአርካይቭ የነገ ሰልፈኞችን ምን ይዛችሁ ትመጣላችሁ፣ ከነዚህ በላይ ፕሮፓጋንዳ ምን ይዛችሁ ትመጣላችሁ ነው። ዳንኤል ተክተ የምትመጣው ካሳይ ጨመዳን ተክተ የምትመጣው ምን ለውጥ ታመጣ ነው። አሜሪካ ቪዛ ከልክላ ለውጥ የሌለው፣ ማሲንጋ መቀለ ቢመጣ ቢመላለስ ለውጥ የሌለው፣ በፍጹም አናይህም አንሰማህም፣ ፍስሐ ማንጁስ አልፈልግም፣ ማንም የቲዲኤፍ ተወካይ አንተን ማግኘት አልፈልግም፣ እኔ መንግስት አካል ነኝ፣ መንግስት ብቻ ታገኛለህ፣ ከቲዲኤፍ ጋር ግንኙነት የለም ተብሎ ወደ አዲስ አበባ የሄደ ስንት ባለስልጣን አለ? ከትግራይ ስንት አምባሳደር አለ? እየተሽለኮለከ በየኤምባሲው ኢንፎርሜሽን ላቀብል ምን ተባለ ምናምን እያለ እያሽለኮለከ ወደ አብይም ያቀብላል። የትግራይ ጉዳይ መሰረቱ የጣለ ነው። ጠንካራ መሰረት ላይ ያለ ነው። ጠንካራ በዚህ ሰዓት ደግሞ ጠንካራ አልቡርሃን ደግሞ አስመራ ነው ያለው። አልቡርሃን አስመራ ነው ያለው። ደብረጽዮን የት እንዳለ አይታወቅም። ደብረጽዮን የጌታቸው ልጆች አስመራ ገባ ይሉን ነበር ባለፈው። ምናልባት አስመራ ከሄለ ከዛ ካለ ይገናኛል ማለት ነው፣ ከነ አልቡርሃን ጋር ይገናኛል ማለት ነው። ዊነቨር ነው እሱ። ኢንሻአላህ ያድርግልን ነው የምንለው፣ እሱ ያድርግልን ነው የምንለው። በዚህ ሰዓት መተፋፍሮ ምናምን ተሸባቆ የሚካሄድ አይደለም። ለዚህ እኮ በነፃነት የምናወራው እኮ ድምፅ ወያኔ ወይ ትግራይ ቲቪ ተሸማቆ ይሄን ላይ አወራ ይችላል። እኔ በግልጽ ነው የምነግረው፣ በግልጽ እና ምናልባትም ዘመነ ሊኖር ይችላል እዛ ላይ፣ ዘመነ ሊኖር ይችላል፣ ሐጂ ኢብራሂም ሊኖሩ ይችላሉ እዛ ላይ። ጠቅላላ የጽምዶ አካላት ናቸው የሚባሉት እዛ ሊኖሩ ይችላሉ። ብልጽግና የጠራቸው አካላት በሙሉ ተጠማምር በፍጹም እኛ ቅንጣት ታክለና ነው እነዚህ አካላት ሊኖሩ ይችላሉ። ለምንድን ነው ይሄ በድፍረት የምንናገረው? ቁስል አለን፣ እኛ ውስጥ አለ ቁስል አለን። and he said the president አብይ አህመድ said the president ምንም እንዳልሆነ ከማንም ጋር መጣመር ለህልውና ጉዳይ የህግ ማስከበር እያለ የራሱ ህዝብ ላይ የዘመተ አሁን ለራሴ ለህልውና ሲል ከማንኛውም ጋር መጣመር አለብኝ የሚል አካል ሲጣመር ደስ ይለኛል። እኔ ደስ ይለኛል። አስረግጬ ነው የምነግርህ። የህልውና ጉዳይ ለዋላዊነት ምናምን ብሎ ነገር የለም ብሏል ሲሳይ አጌና። ዝም ብሎ ይምጡ ያግዙን ብሏል። ያግዙን አሁን ነው ሲሳይ አጌና አሁን ነው መናገር ያለበት። ሲሳይ አጌና ተሳስቷል ከተባለ አዲስ አበባ የአብይ ቅጥረኛ ነው፣ የአብይ አገልጋይ ነው። አጌነስ ኢትዮጵያ ሰርተሃል ከተባለ የአብይ አገልጋይ ነው። እንግባባለን ይመስለኛል በዚህ ሰዓት። ዳንኤል እኔ እኮ እንደዚህ አላልኩም እንደዚህ እኮ እንዳላልኩም ይሄን ሁላ ሲፎክር መጨረሻ ላይ ሰባብረን ስናስቀምጠው እኔ እኮ ኤርትራ የገባችው እኮ ለራሷ ስትከላከል ብዬ ጊዜ እንደዚህ ነው ሲወራው። ወታደሮች ወደ ትግራይ ክልል መግባትን በተመለከተ ትናንት የተናገርኩት ዛሬም የተናገርኩት ወደፊትም የምነጋገረው አንድ አይነት ነው። የተሳሳተ መረጃም አልነበረኝም፣ የተሳሳተ ነገርም አልተናገርኩም። ያኔ የተጠየቅኩት የኤርትራ ወታደሮች የኢትዮጵያን ወታደሮች ወይም መከላከያ ለመርዳት ከኢትዮጵያ መከላከያ ጋር ግንባር ገጥመው ገብተዋል የሚል ነው። አልገቡም። የኢትዮጵያ መከላከያ ራሱን ለመከላከል በቂው ነው። ስለዚህ የኢትዮጵያ መከላከያ ለመርዳት የገባ ሌላ መከላከያ የለም ብዬ ተናግሬያለሁ።
ጠቅላይ ሚኒስትሩም ያሉት እሱ ነው። የኢትዮጵያ መከላከያን ለመርዳት የኤርትራ ወታደሮች ገብተዋል አይደለም ያሉት። የኢትዮጵያ መከላከያ እንደገና ችግሩን የመቀልበስ ዘመቻ ካደረገ በኋላ ወደ መሀል ትግራይ እየተሳበ ከዛ ደግሞ ወደ ተንቤን እየወረደ ሲሄድ ሰሜኑ የኢትዮጵያ ክፍል ክፍት ስለሆነ እነዚህ ሰዎች ደግሞ ሮኬት መተኮሳቸውን ስላላቆሙ የኤርትራ ወታደሮች ስጋት አለብን፣ ድንበር ላይ ብቻ ተቀምጠን ይህን ልንወጣው አንችልም ብለው የተፈጠረውን ክፍተት ወይም ቫኪዩም ለመሙላት ገብተዋል። አቤት ምክንያት በእውነት ምክንያት ሲደረድር ይሄ አሁን የዘሪሁን እንትና የረዳት ፕሮፌሰር የዘሪሁን አማርኛ ዲፓርትመንት በህይወት የለው ዘሪሁን ማን ነበር ሌክቸር እሱ ነው ያባረረው። ዲግሪው ሳይሰጠው ዲግሪ ፔፐር የመጀመሪያ ዲግሪ መመረቂያ ጽሁፍ በዚህ መመረቅ አትችልም ብሎ አስተማሪ የፎክሎር አስተማሪ ነበር አዲስ አበባ ዩኒቨርሲቲ የምታውቁት አይኤልኤስ አካባቢ ዘሪሁን ፕሮፌሰር ረዳት ፕሮፌሰር ነው። አጠር ያለ ሰውዬ አማርኛ ዲፓርትመንት የፎክሎር አስተማሪ ነበር። ሳያስመርቀው አራት ዓመት ተምሮ ወረቀቱ ሳይዝ ነው የወጣው። ከዛ በኋላ ተመለሰ። ይሄ ፔፐር በዚህ ልትመረቅ ዳንኤል በዚህ ልትመረቅ ብሎ አባረር። ከዛ በኋላ ራሱ የምናውቀው ታሪክ ስለሆነ ነው። ይሄን ሰውዬ ስለ ፖለቲካ ይተነትናል። ተመልከቱ። ይሄ ኮንስፓይረሲ በቃ ኤርትራ ገብታለች እኮ አላልኩም እኮ ለራሳቸው ሲሉ ነው የገቡት። በቃ ሚሳኤል ሲወረወር በቃ ማቆም ስላልቻለ ሊከላከሉ ነው የገቡት። እኔ እኮ እንደዚህ ጠቅላይ ሚኒስትሩ እኮ እንደዚህ ነው ያሉት የሚሉት አሁን ምክንያት አላቸው። እነዚህ የምንደረድረው ጊዜው ስለደረሰ እነዚህ ቃላቶች የሚደጋገሙበት ጊዜ ስለደረሰ ለዛ ምክንያታዊ ነው። ይሄማ ተገቢ ነው። ይሄ በቃ ምንም የሚባል የዛሬ ይሄን አስታውሱና ተመልካቾች ቀደም ይሄን አስታውሱ ኮንሲደር እያደረጋችሁ ይሄ አሁን እነዚህን አስታውሳችኋለሁ። ጽምዶ የሚለው የጨነገፈው የጥፋት ጽምዶ እነማን ናቸው ያሉት? ትላንት ገብተዋል ሲባል የነበረው የኤርትራ መንግስት እዚህ አካባቢ የህገወጥ የህወሓት ቡድን የሚባለው ገና እናት ወድ ብትገባ የቃዠት ኖራለ ስህተት ሰርተሃል ስትባል ስህተት አልሰራሁም ሀገርን ያዳንኩ ስትል ነበር። ሀገርን ያዳንከው ሀገርን ያወደምከው እንነጋገርበታለን። ስለዚህ ጉዳይ እንነጋገር። የብልጽግና ወቅታዊ ሁኔታ ምን ይመስላል? አይሚን የዳንኤል ያቀረብኩት ኤርትራ ራሳቸው ለመከላከል ነው የገቡት ሲባል እውነት ነው ለራሳቸው። አሁን ያኔ ራሱን ለመከላከል አይደለም የገባው ያውቋል። ወደኋላ አንሄድም። አሁን ግን ለራሱ ሲል ለምን ቀይ ባህር ገባለሁ ብሏል። ዛሬም አብይ ኢቲቪ ላይ ቆርጦ ያቀርቡት ነበር። እኛን ቀይ ባህር ያጣንበት በጣም ያሳዝነኛል። ቀይ ባህር የግድ የኢትዮጵያ መሆን አለበት ሲባል ያኔ ይከረክመሃል ነው፣ እንደ ጥድ ይከረክመሃል ነው። ጥድ በባለሙያ ነው የሚከረከመው። በባለሙያ ትከረከማለህ። ያኔ አይ እንደዚህ ሆኖ ተጣብደው መጡብኝ እኮ ምናምን ይጣመዱ ለምን ብለው ትላንት አድርገዋል። ይሄ የምንናገረው የትላንት ሰዎችም ስለነበር ነው። ትላንት የመሰከርን በአይናችን የመሰከርን እዚህ ስናለቅስ የነበርንበት ጊዜ ነው። ስቲሉ እነ ዳንኤል ሲስቁብን ሲሳለቁብን እኛ እናለቅስ ነበር። ግፍ የተፈጸመብን እኛ እናለቅስ ነበር። ለህልውናቸው አሁን የቆሙበት ጊዜ ነው። የአማራ ህዝብ 3 ዓመት ከምናምን በብቸኝነት ብልጽግናን ተፋልሟል። በብቸኝነት ያለ ረዳት። እኔ የሚገርመኝ እሱ ነው። ያልተደራጀ ፋኖ አመራር የሌለው ፋኖ በቃ ከፍተኛ አመራር የሚባል 100 አለቃ ገሌ የክፍለ ጦር አዛዥ የሚባለው ያልተደራጀ። አሁን ፋኖ ማለት የትኛው ነው? በእዞች ነው። ቴዎድሮስ እዝ፣ ምኒልክ እዝ፣ ምናምን እዝ፣ ምናምን ክፍለ ጦር፣ ምናምን ኮር የሚባል ጠቅላላ ከላይ ከስከታች ቼን ኦፍ ኮማንዱ የሚታወቅ ወታደራዊ አመራሩ እንዴት አድርጎ ኦፕሬት ማድረግ እንዳለበት የሚታወቅ የወሎ እዝ ምናምን ሳይባል አንድ አፋብን የሚባል የፈጠረ ነው የአማራ ህዝብ። አሁን ብልጽግና እንደፈለገ የሚፈነጭበት ክልል አይደለም። አሁን አብይ አይፈነጭበትም እንደፈለገ። ብርሃኑ ጁላ በ10% ነው እየተዋጋን ያለ ነው ያለው አይደለም። በ10% አይደለም። ድሮን ቢዋጋ ሊያስቆም አልቻለም። በዚህ ላይ ደግሞ እየመጡ ነው። አሁን የምር እየመጡ ነው። አብረው እየመጡ ነው። የ83 የ82 ታሪክ ይደግማሉ። ኢህዴንና ህወሓት ማይጨው ተዋግቷል። ማይጨው ከተማ ትግራይ ታውቃላችሁ። ብአዴን ህወሓት ተዋግቷል። አብረው ነው የተዋጉት ለማይጨው። ከዛ በኋላ ያለው አብረው ነው የሄዱት እስከ አዲስ አበባ ድረስ ማለት ነው።
ሁሉም ሰራዊቱ የተለያየ ግዙፍና ትንሽ ቢሆንም ቢያንስ አብሮ ነው። የትንሽ የትልቅ ብሎ ነገር የለም። ትግል ነው። ባለን የምትታገለው በርካቶች መስዋዕትነት እየከፈሉ ሄዷል። አሁን ደግሞ ግዙፍ ኃይል አለ። ግዙፍ ኃይል ብልጽግና በፍጹም ሁሉም ተጣምሮ ቢመጣ አልፈራም ይላል። ጥሩ ነው። አለመፍራት መፍትሄውም አለመፍራት ነው። ፈርተስ ወዴት ትሄዳለህ? ኧረ ፈርቻለሁ አይልማ። መንግስት እኮ ቢፈራም ትንቀዠቀዥም ውስጥ ተቦርቡረ ሸርተተ ቢዝም ፈርቻለሁ አትልማ። ሚዲያ ላይ ቆፍጠን ነው የምትለው። ተቀባብተህ መተህ በቃ ሪሄርስ አድርገህ እንደምን ብለህ የሞራል ግንባታ ነው አለ ወታደር። አብይ ፈርቷል ደንግጧል እንድትባል ትፈልጋለህ? አይባልም እኮ አይባልም። አንተ ከፈራማ ሰራዊቱ እኮ ሸርተተ በሸርተተ ነው የሚሆነው እና አይዞህ ነው የምትለው እኮ። እየፈራ ሁላ አይዞህ ነው የሚባለው እኮ ወታደር ቤት መጨረሻ መማረክ ላይቀር ማለት ነው። የብልጽግና ወቅታዊ ሁኔታ ወቅታዊ ፕሮፓጋንዳ ጠቅላላ እንችላለን ነው። የምር ግን እንደዛ አይደለም። እውነታው እሱ አይደለም። ስታንኳኳቸው ምን ዋጋ አለው? ሰውየው ጉድ አደረገን። ከደርዘን ጠላት ጋር እንዴት ብለን ገጥማለን? ኳ ተብሎ አንድ ሳምንት ወደ ትግራይ አካባቢ፣ አንድ ሳምንት አማራ ደግሞ ትግራይ አርፋ እኔ ጀምር ብሎ አማራ አይጀምርም። አማራ ጨርሻለሁ ኦላ ጀምር የሚባል አይደለም። ይሄ ወታደር እውቀት ነው። አብይ ወደ ቤት አካባቢ እንደሚተኩስ አላውቅም። አሉላ አባነጋ የሆነ ጊዜ ያሉ ኤርትራ ተከበው ራስ አሉላ እንዴ ራስ አሉላ ተከበናል እኮ አሏቸው። አጠገባቸው አለ ተከበን አሪፍ ሆና ዝም ብለን በአንድ አቅጣጫ እየተኮስ እናመልጣለን። በየትኛው አቅጣጫ አለ? ወደ ሁሉም አቅጣጫ እየተኮስ በተመቸ እናመልጣለን። አብይ እሱ ነው ያለ አማራጭ። ቤንሻንጉል ጉሙዝ ነው የምትተኩሰው፣ ወደ ሐጂ ኢብራሂም ነው የምትተኩሰው፣ ወደ ምግቤ ነው የምትተኩሰው፣ ወደ ምሬ ነው የምትተኩሰው፣ ወይስ ወደ ጎጃም ነው የምትተኩሰው? ወደ የት ነው የምትተኩሰው? ወይ አዲስ አበባ ፊንፊኔ አካባቢ ነው የምትተኩሰው? እሱ እናያለን። ይልማ መርዳሳ ትልቁ ኃላፊነት የተሰጠው ለይልማ መርዳሳ ነው። ግን ደግሞ ይልማ መርዳሳ አጋጣሚ ሮንግ ታይም ነው የመጣው። የይልማ መርዳሳ አየር ኃይል ድሮ ነበር። መቼ? ትግራይ ተዘግታ ምንም በሌላ ሰዓት ምንም እንደዚህ አሳሳት ምንም ባነው 36 የተዘጋጅ አልቡርሃን የተዘጋጅ ኤርትራ የዘጋት እንደፈለገ ድሮን የፈነጨበት ክልል ነበር ትግራይ። ሚግ እንኳን እንደፈለገ አልፈነጨበትም። ምክንያቱም ተቀልቧል። ቀለብ አድርጎ አውርዷቸዋል። አሁን እንደዛ አይደለም። ለማንኛውም ደርግና መንግስት ባለኋላ እንቃኛቸው። ደርግና መንግስት ባለኋላ እንግዲህ ኤርትራ ወታደሮች ወደ ምንድን ነው ወንበዴ ማድረግ የሚችለው ጓዶች እና ሌትም ሆነ ቀን ማድፈር እና በህዝብ ላይ እና በንብረት ላይ አደጋ ማድረስ ይችላል። ጎሪላ ማለት ዝንጀሮ ማለት ይኸው ባህሪ እኛን ምሳሌ ነው የሚጠይቀው እንጂ የነሱን አይደለም። ዛሬ እኛ መንግስት ነን፣ ፓርቲ ነን። ለህዝብ ጥቅም፣ ለህዝብ እኩልነት፣ ለህዝብ ሰላም ነው የሚደከመው። ይሄ ሁሉ ህዝብ ልጅ የሚረግፈው ኃይል አለን እንዳልኳችሁ ለእናንተን ለማጽናናት እና ግብዝ የሆነ ቋንቋ አይደለም የምናገረው። ከፍተኛ ፖቴንሻል ያለው ሀገር ነው፣ ህዝብ ነው። ካስፈለገ ለዚህ ጉዳይ ኑሮ ነው ከተባለ ይህንን ሰራዊት ከተራራ ወደ ተራራ የምናዞረው 5,000 6,000 4,000 3,000 በየሰፈረበት ሁሉ አካባቢ ህዝብ ሲጠብቅ የሚመታው እንጂ ተሰባስቦ ሲያበቃ ሁሉንም ነገር ጥሎ ወደ ወንበዴ ግብ ያመራ ምን እንደማድረግ እንደሚችል እናውቃለን። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው። የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ይሄ ኤግዛክትሊ ተመሳሳይ ቋንቋ ነው። ይሄ ሀገር ትልቅ ሀገር ነው። ሂውማን ዲቪደንድ ያለው ሀገር ነው። የወጣት ሀገር ነው። ወጣት ከፈለገ በጣም በብዙ ሄዶ ራሱ መከላከል የሚችል ሀገር ነው። ኮሎኔል መንግስቱ ኃይለማርያም የአብይ አህመድ አባት ደግሞ ምንድን ያለው ጉሬላ፣ እነሱ እኮ ጉሬላ ፋይተርስ ናቸው። ጉሬላ ማለት እኮ ዝንጀሮ ማለት ነው። ተመልከቱ፣ ዝንጀሮ ማለት ነው። አሁን መለስ ነው ዝንጀሮ ወይስ መንግስቱ ኃይለማርያም ነው ዝንጀሮ? ማለት ኢህአዴግ እሱ ነው ጉሬላ የሚባለው። መለስ ሲመራው የነበረ ነው። ቲፒኤልኤፍ ወይ ኢህአዴግ በመለስ ነው ሲምቦላይዝ የሚደረገው። ማን ነው ዝንጀሮ?
ጉሬላ ማለት ዝንጀሮ ማለት ነው። ሪሊ እንደዛ ነው ትርጉሙ? በውትድርና ቋንቋ ጉሬላ ፋይተርስ ሲባል ዝንጀሮ ማለት ናቸው? አይደለም እኮ። የጭንቀት ጊዜ እንደዛ ነው። አብይ መጨረሻ ላይ ምንድን ነው ያለው? በሸበጥ በምናምን ያለው። በእውነት ትግራይ ምን አለ አንድ ሰው፣ ይሄ ሰው የተዋረደ እኮ ነው አለኝ አብይ። ትግራይ የመጣ ጊዜ አንድ ለእናቱ ትግራይ በመጣ ጊዜ ትግራይ ጊፍት የሰጠችው ታጋይ እንዳትክድ ብለው ጋምባለም ይባላል። ይሄ ጫማ ታጋዮች የሚያደርጉት እስከ እግራቸው እንትን ላይ የሚሸፍን አለ። ጋምባለ ይሉታል። የሚሸፍን ጋምባለ ሽልማት እንትን አደረጉ፣ ጊፍት ሰጡት እና ኮንጎ ጫማ የትግል አይነት ትግራይን የትግራይ ሲምቦል የሆኑ የትግል ሲምቦል እሱ ነው ጊፍት የሰጡት። መድረክ ላይ የሰጡት እሱ ነው። ይሄ ትግል ላይ ያለውና እንዳትክድ ነው እሱ ነው የሰጡት። ትግራይ አለኝ የምትለው ወርቅ ምናምን እኮ 20 ግራም ወይ 1 ኪሎ እኮ መሰጥ ይችሉ ነበር እኮ 1 ኪሎ ግራም። እሱ አይደል 1 ኪሎ ግራም ወርቅ ለትግራይ ህዝብ ብዙ ላይሆን ይችላል እንደ መንግስት ቢሰጡት፣ ግን እሱ አይደለም፣ ትርጉም የለውም። ኮንጎ ጫማ ቢሰጡ ትርጉም አለው ለአብይ፣ ለነሱ ሲምቦል ነው፣ የትግራይ ህዝብ ሲምቦል ነው። ጋምባልን የሸለሙት እና ኮንጎ ጫማን የሸለሙት መጨረሻ ላይ መጥቶ ይሄን የትግራይ ቫሊዩስ የሚባሉ የክብር እና የትግል ቫሊዩዋቸው ይባል በሸበጥ መቅመል የፈለገ ቅማላም ማለት ነው። መራብ የፈለገ ረሃብተኛ ማለት ነው እንጂ ትግል ልራብ ብሎ ወደ ትግል አይገባም። ቅማላም ልሁን ብሎ ወደ ትግል አይገባም። እንደዛ ይባላል። ልታገል ነው የምትገባው እንጂ እግረ መንገድ ነው የምትቀምለው። ቅማላም የምትሆነው ለዓላማ ስትል ነው የምትሆነው እንጂ ወደው አይደለም። ሰውየው ኢንዳይሬክትሊ የትግራይ ህዝብ ነው ሲሳደብ የነበረው። እሱም ኮሎኔል መንግስቱ ኃይለማርያምም ጉሬላ ናቸው እኮ እነሱ። ጉሬላ ማለት ደግሞ ዝንጀሮ ነው ማለት አለ። የሞት የሽረት የመጨረሻ ሲሆን ፕሮፓጋንዳ እንደዚህ ነው። ይሄኛ ብዙ ሰራዊት አለን፣ ብዙ ህዝብ አለን፣ እኛ ፖፑሌሽን አለን። ምን እንደዛ ነው። ከፍተኛ ጓዶች፣ ከፍተኛ ፖቴንሻል ያለው ሀገር ነው አለ መንግስቱ ኃይለማርያም። ከፍተኛ አለ ፖቴንሻል። ይሄም አብይ አህመድ እንደዛ ነው ያለው። ይሄ ሀገር ትልቅ ስትራቴጂክ ደብዝ ያለው ሀገር ነው። ትልቅ እንትን ያለው ሂውማን ዲቪደንድ ያለው ነው። ወጣት ያለበት ነው። ወጣት ራሱ ተመሳሳይ ቋንቋ ነው። መቼ በመጨረሻ ሰዓታቸው ላይ ነው። መጨረሻ ሰዓታቸው ነው። አስረግጠን የምንናገረው ይሄ አይ ነው ምጽግና ያቋልችን ቋንቋ። በተለይ ደግሞ አሁን በጣም ከባድ ላይ ነው ያለው። ትላንት የሰማሁት መረጃ ነበር ለሚዲያ ስለማይሆን ልተው። የመጨረሻ መልእክት አለ ከህወሓት ጽሕፈት ቤት ብልጽግና የሞት የሽረት ትግራይና አማራን ለመነጠል የኢትዮጵያ የጽምዶ ኃይሎችን ለመነጠል ወረራ ቢስማ ኦሮሞ ምን ታደርጋለህ ጽምዶ ላይ ይሉታል። ወረራ ቢስማ ኦሮሞ 8 ዓመት ሙሉ ለብቻው ሲቀጠቀጥ ነበር። በድሮን የመጀመሪያ ድሮን የሰማነው የመጀመሪያ ኔትወርክ ቴሌፎን ኔትወርክ ዘግቶ 9 ወር የተዘጋው ወለጋ ነው። እኔ ብዙ ሰው አያውቅም። እኔ እኔ ራስ በኋላ ነው የገባኝ። ዊዝን ኦሮሚያ የሆነ ቦታ የሆነ አካባቢ ፌቨር እያደረገ የሆነ ቦታ የሚጠላ ብልጽግና መሆኑ ይሄን በኋላ ነው የገባኝ። ወለጋ እንደ ትልቅ የሴኩሪቲ ትሪት የስልጣን እንትን ወይም ኢሊት ናቸው እነሱ እኔን እንትን ያደርጉኛል ብሎ እነሱን ሆን ብሎ ወለጋ ጥላቻ እንዳለበት አብይ በኋላ ነው ያወቁት። ገዱ አንዳርጋችን በኋላ ነገረን ራሱ። ይሄ ሰው የታምነዋለሁ ወይ ወለጋ እኮ ነው አለኝ ነው ያለው አብይ። ይሄ የኦሮሞ ህዝብ እንትን ነው ሊሆን አይችልም በፍጹም። የኦሮሞ ህዝብ አቃፊ ነው ምናምን የሚባለው እኔ ዝም ብዬ ተራ ፕሮፓጋንዳ ውስጥ አልገባም። ማንም ሰው የሚያውቀው ስለሆነ የኦሮሞ ህዝብ እናውቀዋለን። አንተ ጅማን አንተ አምቦና አንተ ወለጋ ሊል አይችልም። እነዚህ ግን ጥቅመኞች ለስልጣናቸው ሲሉ ግን ህዝብ እንዴት አድርጎ እንደሚከፋፍሉ ህዝብ እንዴት አድርጎ አንዱን የእንጀራ እናት አንዱን ቤተኛ ምናምን እያደረጉ እንዴት ትሪት እንደሚያደርጉ በሚታወቅም በማይታወቅም ሲስተማቲክ በሆነ መንገድም ጭምር ማለት ነው። ይሄን ከአማራ ህዝብ ጋርም ተመልከቱ። አብይ አህመድ የመጨረሻ እንትን የተኮሰው ደብረ ማርቆስ ታውቁታላችሁ። አፄ ኃይለ ሥላሴ ዮሐንስ ያደረጋችሁ እኮ ታውቁታላችኋል። ዮሐንስ እንግዲህ ከትግራይ ዮሐንስን እንትን ለማድረግ አይደለም ለማሸማቀቅ ማለት ነው። ወንጀል እንኳን ሰርተው ቢሆን የሆነ ነገር እንኳን አድርጎ ቢሆን እግር ቆርጠው ጥጥ ቆርጠው ምናምን እንኳን ቢባል እንኳን አሁን የትግራይ ህዝብ በዚህ ነው ታሸማቀቀው የምትፈልገው? እንደዛ ነው። ሰውየው ማንን ወክሎ ነው? ማንም ነገስታት ናቸው እነዚህ እኮ። የትግራይ ህዝብ ራሱ ጭሰኛ ነበር። እነዚህ ፊውዳሎች ናቸው እኮ። ከዘር ወደ ዘር የሄደ እኮ ነው። አፄ ዮሐንስ ራስ መንገሻ ሰጧቸው። ራስ መንገሻ ለራስ ሎ ሰጧቸው። ራስ ሎ ደግሞ እንደገና ለመንገሻ ስዩም ሰጧቸው። ስዩም አሁን በህይወት ያሉት መንገሻ ናቸው። መንገሻ ስዩም መንገሻ ዮሐንስ ናቸው።
ይሄ ከትግራይ ህዝብ ጋር የሚገናኝ አይደለም፣ ምንም አይደለም። ያከብራቸዋል ምናምን፣ ግን በልዩ ሁኔታ ግን ትግራይን ፌቨር ሲያደርጉ የነበሩ አይደለም። እነዚህ በልዩ ሁኔታ አይደለም፣ ነገስታት ናቸው እነዚህ። የታሪክ ነው፣ ማንም የሚመካበት ማንም የምታደርግበት አይደለም። አብይ አህመድ ትናንት የትግራይ ህዝብ እኮ ጄኖሳይድ ፈጽመብኛል እያለ የኦሮሞ ህዝብ ከ130 ዓመት በኋላ የኦሮሞ ህዝብን እያሸማቀቀ መኖር የለበትም። የትግራይ ህዝብ አብይ አህመድ የሚባል ከኦሮሞ ህዝብ የመጣ በትግራይ ህዝብ እኮ የዛሬ 140 ዓመት እኮ አብይ የሚባል እኮ ገሎኛል እንደዚህ እያደረገ የ130 ዓመት የሚመጣ ትግራዋይ ጄኔሬሽን ኦሮሞን ለማሸማቀቅ መጠቀም የለበትም። ዊቶኪንግ አሁን አብይ የተናገረው ባለፈው ተመሳሳይ ይመጣል ነገ ጧት። የደገፍክ ካለ የአብይን ንግግር የገዛ ካለ አጋጣሚ ባክፋየር አድርጎ ነገሮች ተቀያየረበት እንጂ በጣም አደገኛ ንግግር ነው። ሁሉም ሊያወግዘው የሚገባ ነው። ከህወሓት ጽሕፈት ቤት የመጣ ግን አጭር መልእክት አለች። ታውቃላችሁ የህወሓትና እንግዲህ ዘፈን ሁላ አለ ትግርኛ። ትግራይ የህወሓት ታጋዮች አዲስ አበባ ሲመጡ ያው አንድ መቃብር ላይ ተቀብረዋል፣ አብረው ተዋግተዋል ምናምን። ያው ብዙ ታሪክ አለ። ኢህደንና እንትና እነገዱ አንዳርጋቸው መጨረሻ ላይ ኦሮማራ ብለው ሳያበላሹት መጀመሪያ ብዙ ታሪክ አላቸው አብረው ማለት ነው። ህወሓት እኛ ብዙ ነን እናንተ ትንሽ ናችሁ እንዳትሰውብን ትንሽ ወደ ኋላ በሉ፣ ወደ ከባድ ውጊያ አትግቡ፣ እኛ እንጨርሰዋለን፣ ምክንያቱም ጥቂት ናችሁ እናንተ እስክትጠነክሩ እንዳትሰው የተባለ ፕሮቴክሽን የተሰጣቸው ክብር ነው ይሄ። እናንተ እንፈልጋችኋለን፣ አብረን እንታገላለን፣ ግን ኢምፓወር እስከተሆነ ድረስ ዊ ኒድ ዩ የተባሉ ማለት ነው። የተንከባከቡ ነው እስከ መጨረሻ ላይ 4 ክፍለ ጦር አካባቢ አግኝተዋል ሰራዊት አዲስ አበባ ገብቷል። ይሄ ይደገማል ነው ይደገማል። ማን ያለው? እኔ አይደለም ያልኩት፣ ህወሓት ጽሕፈት ቤት ነው ያለው። እንደግመዋለን፣ የትላንት ታሪካችን ዛሬ እንደግመዋለን ብሏል ቃል አቀባዩ ሚካኤል አስገዶም። ሰሞኑ የትግራይ ሚዲያዎች ትንሽ ቫይብራንት የሆነ እየተጠናከረ ነው። ለአብይ አህመድ ልክ ልኩን እየነገሩ፣ ለብልጽግና ልክ ልኩን እየነገሩ፣ አብይን ማስወገድ አገዛዙን ማስወገድ ብቸኛ መፍትሄ ለኢትዮጵያውያን እያሉ ነው። ጠቅላላ ሁሉም ሶሊድ ሆኗል። እኛ የአማራና የትግራይ ህዝብ የተቆራኘ ታሪክ ነው ያለው። የትግል ታሪክ፣ የወንድማምነት ታሪክ፣ የአንድነት ታሪክ ነው ያለን። ስለዚህ ከማንም ሁነን ለአማራ ህዝብ ለመዳከም አንሰራም፣ አንዋጋም። ስለዚህ የራስህን ችግር ራስህን ፍታ። ባይሆን ከፋኖ ጋር የጀመርከውም ውጊያም ፍትሃዊ አይደለም። ለህልውናቸው ለህዝቡ ህልውና ለማስቀጠል ነው የተዋጉ ያሉ። ስለዚህ አንተ የህዝብ መንግስት ከሆንክ የህዝብ ጥያቄን በመመለስ አድርገህ በሰላማዊ በምክክር መፍታት አለብህ ብለን እምቢ ብለናል፣ በግልጽ ማለት ነው። ይሄን አጀንዳ ግን ለምንድን ነው የተሰሩ ከተባለ ግን በህዝቦች መካከል መቃቃር እንዲኖር የአማራና የትግራይ ህዝብ እንዳይቀራረብ፣ እንዳይገናኝ፣ አብሮ እንዳይታገል የትግል ታሪክ ያው የቅርብ ጊዜ ነው እኮ የ1970ዎቹ ታሪክ እኮ ነው። አንድ ላይ የአማራ ህዝብና የትግራይ አንድ ላይ ተዋዱ ነው ጠላቱ አምባገነን ስርዓትን ገርስሰዋል። አሁንም አምባገነን ስርዓት እየመጣ ነው ለመገርሰስ በየቂሉ በየራሱ ችግር እየተዘጋጀ ነው ያለው። ያን ነገር አንድነት እንዳይፈጥርና እንዳይመክት ሆን ተብሎ በህዝቦቹ ላይ መቃቃር እንዲፈጠር የተሰረ ነው ሴራ ነው። እሱ ብቻ ሳይሆን ከሌሎች ህዝቦችም ተመሳሳይ፣ ለምሳሌ ከኤርትራ ህዝብም እንድንጋጭ እንድንዋጋ ብዙ ጥረት ተደርገዋል። ከሱዳን ህዝብም እንድንዋጋ ብዙ ጥረት ተደርገዋል። የትግራይ ህዝብ ከማንም ህዝብ ጋራ በሰላማዊ መንገድ የመኖር በሰላማዊ አግባብ የመኖር ፍላጎት ነው ያለው። ከማንም ህዝብ ጋር እንዲጋጭ አይፈልግም፣ ለወደፊትም አይጋጭም። ይሁንና የትግራይ ህዝብና የአማራ ህዝብ እንዲጋጩ፣ እንዲዳከሙ፣ እንዲበታተኑ የሚፈልግ ስርዓት ለማንም ህዝብ ሊጠቅም አይችልም ማለት ነው። ይሄ መልእክት ነው የህወሓት ጽሕፈት ቤት ቃል አቀባይ ሚካኤል አስገዶም ነው። ጥሩ ነው። እንደዚህ በጣም መለመድ አለበት። በጣም ሶሊድ የሆነ ጠንከር ያሉ መልእክቶች እየተላለፉ ነው። መከታተል ካለባችሁ በአማርኛ እየመጡ ነው። ድምፅ ወያነ ትግራይ ቲቪ ተከታትሏቸው፣ ሳብስክራይብ አድርጋችሁ ፎሎ አድርጋችሁ በደንብ አድርጋችሁ ተከታትሏቸው። የኢትዮጵያ ፖለቲካ በደንብ ኩክ እየተደረገ ነው። አሁን በደንብ አድርጎ መሰረቱ ፋውንዴሽን እየተሰራ ነው። ብልጽግና እንደሆነ ጊዜው ያቃታል። አሁን ብልጽግና ምን እየሰራ እንደሆነ እና ይታወቃል። እነሱ ምን እየሰሩ እንደሆነ ይታወቃል። ካስመራ ምን እየሰራ እንደሆነ ይታወቃል። ደምቢ ዶሎ ነው፣ ሀጂ ኢብራሂም ነው፣ ምግበይ ነው፣ ሁሉም ይታወቃል። ይሄ የሚካድ የሚሸፋፈን ነገር አይደለም። የሚሸፋፈን ነገር አለ። ሰላማዊ ሰልፍ ወጥተህ
አዲስ አበባ ያሉትን ምናምን ፎቶ ተነስተ በቃ ያ ጉጅሌ ያ ቡድን ጦርነት ይቆም ምናምን የነጌታቸው ሚሳል የነጌታቸው ትላንት ጌታቸው እኮ ነግሬያቸዋለሁ። ጌታቸው ትላንት ምን ይሉት ነበር? ግድቡ ተገነባ ጌቾ ብቻ ቀረ ቁልቋል እየበላ እያልኩ ሰላም እንትን ይወጡብን ነበርኩ። ቀደም ያሳየዋቸው እንትን ግድቡ ብቻ ይሄ ማለት ነው። ፎቶ ፌስቡክ ፔጅ ላይ የምትከተልኝ ከሆነ ፌስቡክ ፔጅ ላይ የግል ፌስቡክ ፔጅ ላይ ለጥፌዋለሁ። ግድቡ ተገደበ ጌቾ ብቻ ቀረ ቁልቋል እየበላ ያው እነዚህ ሰልፍ ወጥተው ማለት በትግራይ ላይ ሲዘምቱ የነበሩ ነገ ደግሞ ምን አይነት ይዘው እንደሚመጡ እናያለን። ይሄ ኢትዮጵያ ካንት ብሪዝ ኢትዮጵያ ኢዝ ጆርጅ ፍሎይድ አዲስ አበባ ላቭ ዶክተር አብይ እነዚህ አሁን በህይወት ይኖር ይሆን? ወይኔ በእውነት እና የካንሰር ዘመንም ነበር። የአዲስ አበባ ተወላጅ አዲስ አበባ ዘቲፒኤልኤፍ ጆንታይዝ ኢትዮጵያስ ካንሰር የሚለው ይሄ አደገኛ ነው ተው እያለ ማርቲን ፕላዋት ዓለም በሙሉ ሲያወግዘው የነበረ አዲስ አበባ ሰክራ በነበረችበት ጊዜ እንደዚህ ነው። አዲስ አበባ ሳይራብ ማለት ነው ሳይራብ ሆዱን እያከከ የባንክ ሰራተኛ ድንች የበሰለ ድንች በሚጥሚጣና ጨው አርጎ ራት በልቶ ጨው ውሃ በደንብ አርከፍክፎ ጠጥቶ መተኛ ሳይጀምር ማለት ነው። የኢህአዴግ ጠንከር ያለ ምግብ ኢኮኖሚ እየበላ በነበረበት ጊዜ ካንሰር ይል ነበር። ጊዜ እንደዛ ነው። ፕሮግራማችን በዚህ እንዘጋለን። ተመልካቾቻችን ለነበረ ቆይታ እናመሰግናለን። ሳብስክራይብ አድርጋችሁ ዩቲዩብ ላይ ሆናችሁ የምትከታተሉ ሳብስክራይብ ማድረግ አትርሱ። ሚዲያውን አሳድጉት። በተረፈ ላይክ አድርጉ። የዚህ ሚዲያ ደጋፊዎች ደግሞ ስክሪን ላይ ያለ የጣራ ሚዲያ ዜርካሻ ቁጥራችን አለ በ57162891 ወይም ዩቲዩብ ላይ በምናስቀምጠው አባል ሆኑን ብለን ጎፈንድሚ አካውንት እናስቀምጣለን። ዩቲዩብ ስትገቡ ራሱ ጆይን የሚላለን በዛም መግባት ትችላላችሁ። የተለያዩ አማራጮች አሉ። ደግፉ። እናመሰግናለን።